ስላጠፋችው አይደለም አብሬሽ የሆንኩት። ምክንያቱም ይሄን ነገር እንድታቂልኝ ስለማፈልግ አንቺም አይዞሽ በርቺ እያልኩሽ እንዳይሆን እንድታቂልኝ ነው። አሁን እሱ ሲመጣ ደውለህ ጥራልኝ ብለሽኛል። ደውዬ ጠርቼዋለሁ። ቤተሰብ እየመጣ ነው። እኔም የተባበርኩ እንዳይመስል በቃ ካልሆነ ይሄ ነገር እኔ የሷና ያንተ ነገር መፈታት አለበት ብዬ እኔ በሰው ጣልቃ የገባው እንዳይሆን በዚህ አጋጣሚ ልናገር ፈልጋለሁ። ምክንያቱም ሩቲ ከዚህ በፊት ብዙ ነገር ተናግሬሻለሁ። አብራችሁ እንድትቀጥሉ እንጂ እንድትለያዩ አሁንም ቢሆን አሁንም የመጨረሻ ተስፋ ቢኖር ራሱ አንድ ላይ እንድትሆኑ እንጂ እንድትለያዩ አልፈልግም። ይሄን ነገር እንድታቂልኝ እፈልጋለሁ። ከኔ ውጪ ደግሞ ሌላ ሰው አጠገብሽ ሆኖ አብርሃምን መለየት አለብሽ ብሎ የሚመክርሽም ከሆነ ንገር አለ እንደዛ አይነት ሰው። እሺ ማርኬ፣ በመጀመሪያ ደረጃ እኔ እንደዚህ አይነት የሆነ አለ አይደለ ላይፌ ላይ በቃ የራሴ ውሳኔ የሚያስፈልግበት ሁኔታ ውስጥ ስገባ የማንንም ምክር ወይም ደግሞ የማንንም እንትን አልፈልግም። ከራሴ ጋር ታይም ወስጄ ረጅም ታይም ወስጄ በጣም በብዙ መንገድ አስቤ አውጥቼ አውርጄ ነው እንደዚህ አይነት ውሳኔዎችን የምወስነው። ምናልባት ቀለል ላለው ነገሮች ሰውን ላማክር እችላለሁ፣ ግን ደግሞ በህይወቴ ውስጥ አስፈላጊ ለምላቸው ነገሮች ነገር ግን የማንንም ምክር የምፈልግ አይነት ሰው አይደለሁም። ምክንያቱም አንደኛ ደረጃ ያንን ሰው ተወቃሽ ማድረግ አልፈልግም። አንተ ነህ እንደዚህ ያደረግከው ማለት አልፈልግም። ሪስኩን ራሴ መውሰድ የምፈልገው ለሚመጣው ነገር ራሴ ነኝ ሪስኩን መውሰድ የምፈልገውና ማንናቸውም በእኔ ህይወት ውስጥ ይህንን ውሳኔ ስወስን እንደዚህ አድርጊ እንደዚህ ሁኚ ምናምን ያለኝ አንድም ሰው የለም። ይሄ ራሴ ውሳኔ ነው፣ የራሴ ፍላጎት ነው እና ማርክንም ደግሞ የጠራሁትኝ በነገራችሁ ላይ እሱም እጅ የለበትም። ይሄ የራሴና የራሴ ውሳኔ ብቻ ነው። እዚህ ነገር ውስጥ ማርክ ማናችሁንም ተጠቃሽ እንድታደርጉት አልፈልግም። በደንብ አዳምጡኝ። የምሬ ነው። እሱ ምንም አይነት ነገር ውስጥ የለበትም። የተሻለውን ነገር ለማድረግ ከመጣር ውጪ ስፔሻሊ ይሄ እዚህ ውሳኔ ውስጥ በፍጹም የለበትም እና ማናችሁም እሱን ተወቃሽ እንድታደርጉት አልፈልግም። ሲቀጥል ያው ምን አለ መሰለክ ብንለያይም እሱ አባትነቱን ይክዳል ማለት ነው አይደለም። ስለዚህ እዚህ ጋር አባትነቱን የሚያሳጣ አንድም ነገር የለም ማለት ነው። ይሄን ነገር በደንብ እንድታውቁ ፈልጋለሁ። ስለዚህ ይሄ የራሴ የሆነ ውሳኔ ነው። ራሴ በመወስናቸው ራሴ ህይወት ውስጥ በጣም ትልልቅ ውሳኔ በምላቸው ሁኔታዎች ውስጥ ሲሆን የማንንም አይነት እገዛ ወይም ደግሞ ምክር አልፈልግም። ምክንያቱም እንደዚህ አድርጌ እንደዚህ ብሎኝ ምናምን የሚለውን ነገር አንደኛ እሱም ራሱን ተወቃሽ እንዲያደርግ አልፈልግም። አግዘኝ ብዬ የጠራሁትን ሰው ማለት ነው ራሱን ተወቃሽ እንዲያደርግ አልፈልግም። ሲቀጥል ራሴም ብሆን እሱ እኮ ነው እንደዚህ ያለኝ ብዬ ሌላ ሰው መውቀስ አልፈልግም። ሪስኩን ሙሉ የሚመጣውን ነገር እኔ ራሴ መውሰድ ስለምፈልግ ማለት ነው እና ይሄንን ይመስላል። ሩቲ አሁንም እኔ እድል አለ ብዬ አምናለሁ። በዚህ ዓለም ላይ ምንም ነገር ማይሆን ነገር ማይሳካ ነገር የለም። ይሳካል ብዬ አምናለሁ። አንቺም ይሳካል ብለሽ ያያሽው ነገር እንዳለ ሆኖ እኔም የሆነ ነገር ይሳካል ብዬ አምናለሁና ነገ ላይም ዛሬ መጥፎ ንግግር ተናግራችሁ የሆነ ነገር በቃ የማይሆን እርምጃ ተራምደን ነገ ላይ ደግሞ የምንጸጸትበትን ነገር ባናደርግ ባይ ነኝ። ግን አሁንም ካንቺ ጎን ነኝ። የምትፈልጊውን ነገር ከማድረግ ወደ ኋላ አልልም። አብርሃምን ጠርቼዋለሁ። የምትፈልጊውን ነገር ያው ስላልነገረችኝ ዛሬ መጥፎ ንግግር ተናግራችሁ የሆነ ነገር በቃ የማይሆን እርምጃ ተራምደን ነገ ላይ ደግሞ የምንጸጸትበትን ነገር ባናደርግ ባይ ነኝ። ግን አሁንም ካንቺ ጎን ነኝ። የምትፈልጊውን ነገር ከማድረግ ወደ ኋላ አልልም። አብርሃምን ጠርቼዋለሁ። የምትፈልጊውን ነገር ያው ስላልነገረችኝ ሙሉ ለሙሉ ለሱ ስለሆነ የምትናገረው ያንን ነገር ሙሉ ለሙሉ ትናገሪዋለሽ። የምትፈልጊውን ነገር ትናገሪዋለሽ። ግን የሚያሳዝን ነገር ባይሆን ባይ ነኝ። ጥራልኝ ብቻ ስለተባልኩ ነው እንደዚህ እያልኩኝ ያለሁትና እኔ እናንተን ለማጣላት ሳይሆን እናንተን ለማስታረቅ ነው የምሞክረው። እንዴት ያ ቀጥታ እኔ የጠራሁት ከሩታ ጋር ለማገናኘት ነው። ምክንያቱም ምነግርህ ነገር አለኝ። እሱን እንድታገናኘኝ እፈልጋለሁ ስላለችኝ አንደጋ መደወል ሳይፈልግ እኔን በመሀል አስገብታኝ ይህን ነገር ማድረግ እፈልጋለሁ የምትለው ነገር አለ። ያንን ነገር ደግሞ እንድትቀበላት
እፈልጋለሁ። ምክንያቱም እሷ የምትፈልገውን አንተ ላትፈልግ ትችላለህ፣ አንተ የምትፈልገውን እሷ ላትፈልግ ትችላለች። በሁለታችሁ መሀል ግን ዛሬ ላይ የሆነ ነገር እንደሚፈጠር አውቃለሁ። ችግር የለም ማለት ነው። እኔም ደውዬለት ነበር ውሳኔሽን በዚህ እኔም ጊዜ ውሰጂና አስቢበት ብያት ነበር። የዛሬ ውሳኔዋን ምን እንደሆነ አልተነገረችኝም። ለሁለታችንም እኩል ምን ሰማው የሆነ የምትፈልጊውን ነገር ተናገር። ከዛ በፊት ግን ሄርሜላም እየመጣች ነው። ሄርሜላ ልታወራት የምትፈልገው ነገር አለ ማለት ነው እና ለመጨረሻ ጊዜ እንዴ ላግኛት ብላኛለች። ሄርሜላም ምን ታረጋ በዚህ መሀል እኔም አላስፈላጊው ልታወራት የምትፈልገው ነገር አለ ማለት በዚህ ሰዓት ነው። አሁን በዚህ ሰዓት ልታወራት የምትፈልገው ነገር አለ። ለመጨረሻ ጊዜ ላግኛት ስላለችኝ እሷን ካገኘቻት በኋላ ማውራት የፈለገችውን ነገር ብታወራኝ ይሻላል እንደኔ ማለት ነው። እሷ እኮ እዚህ ጉዳይ ውስጥ ምንም የሚመለከታት ሰው አይደለችም። እንደዛ ደግሞ ማርከም እኮ ለኛ ብሎ እንጂ እዚህ ጉዳይ ውስጥ ምንም አይመለከተውም። ላይመለከተው ይችላል። ነገር ግን ያው እኔ በሱ በኩል ነገሮችን ባረግ የተሻለ ስለመሰለኝ ነው እንጂ እኔ ደግሞ በሱ በኩል ልታወራሽ የምትፈልገው ነገር አለ። ኦኬ አንተ ማርክና እሷን ኮምፔር እያረካቸው ነው። አሁን ኮምፔር ምናምን እያረኩኝ ሳይሆን እሷ ልታወራሽ የምትፈልገው ነገር አለ ያልኩሽ። ወይ ግን እዚህ ጉዳይ ውስጥ እሷ አስፈላጊ ሰው አይደለችም። ሲቀጥል ደግሞ ማርኬ አንተ እንድትደውልለት እንጂ ሌላ ሀሳብ እንድታወራ ምንም የፈለኩት ነገር የለም። እንድትደውልለት ብቻ ነው በመጀመሪያ ደረጃ። ሲቀጥል ደግሞ ያለንበት ሲቹዌሽን እንደዋወል ስላልፈቀደልን ነው በሱ በኩል ላገኝ የፈለኩት እንጂ አውርቼሻለሁ እኮ እንደምንገናኝ ነገርሻለሁ። እንደምንገናኝ ያውቃለሁ። ግን ደግሞ በቃ ያለንበት ሁኔታ እንዳትደውል ስለተባባልን ብቻ ይሄንን ነገር እሱ የተሻለ ነው ብዬ ስላሰብኩኝ ነው። አትሊስት ለመግባባት እንኳን እሱ የተሻለ ነው ብዬ ስላሰብኩኝ እንጂ እዚህ ጉዳይ ውስጥ እሱ ምንም አይነት የሚያገባው ነገር የለም። ሀሳብን መስጠትም አለመስጠት ምንም ነገር አይመለከተውም። እሷ መታ እኔ ጋር ሀሳብ የመስጠት መብት የላትም። እዚህ ጉዳይ ውስጥ ልታገኝ ትፈልጋለች ነው ያልኩሽ። ስለምንም ሀሳብ ይሁን ስለምንም የምናውቀው ታሪክ የለም አይደለ? ልታወራሽ ትፈልጋለች የመጨረሻ ጊዜ ገባሽ እንጂ በመሀላችን ገብታ አሁንም የሆነ ነገር እንትን ማለት ነገር ጠቃሚ ነው ብለህ ነው የምታስበው? ማለት የእሷ መምጣት ጠቃሚ ነገር አለው ብለህ ነው ታስባለህ? እሷ የምትመጣው ለክፋት ሳይሆን ለሰላም ነው። ገባክ? አውቃለሁ። በቃ ለሰላም ነው የምትመጣው። ልክ አንተ የኛ ነገሮች ለማስተካከል እንደምትሞክረው ሁሉ እሷ ማስተካከል ፈልጋለች። ስለዚህ ልታወራት የምትፈልገው ነገር አለ። እሱን ነገር ታውራት። ችግር የለውም። ትምጣ። ግን ደውለህላታል? ደውዬላታለሁ። እዚህ ግቢ ውስጥ ነው ያው ነች ይጀምራል። ግቢ ውስጥ ነኝ ብላኛለች። ቀድማችሁ ነው የገባችሁ ከእናንተ ማለት ነው። ስትገቡ አይታችኋለች። አለን እግዚአብሔር ይመስገን። ያው ዛሬ የተሰባሰብነው ሄርሜላ አንቺን ነበር አሁንም እየጠበቀን የነበረው። አብርሃም ለሩታ የምትያት ነገር አለ ብለን ማለት የምትፈልጊውን ነገር በይና እኛም ወደ መጣንበት ነገር መሄድ ስላለብን ማለት ሩታ ላናግርሽ የፈለኩት ሁኔታዎችን እያየው ነበረ። ይሄን ሰሞን ጥሩ ነገር አልተፈጠረም እና የፍቻችሁ መንስኤ እኔ ከሆንኩኝ እኔ ከህይወታችሁ እወጣለሁ። ያ ማለት በቃ እርቅ ፈጥረን ነበረ፣ ሰርቂያችሁ ነበረ፣ ሰላም ነን ብዬ በማስብበት ሰዓት አሁንም እንደዚህ አይነት ነገር መፈጠሩ እኔ አሁንም መኖሬ ይሄን ያህል ካስደበረሽ ከመደበርም በላይ ደግሞ ለፍቺ አይነት ውሳኔ ላይ ከደረሽ እኔ ከህይወታችሁ እወጣለሁ። ድጋሚ ተመልሼ ህይወታችሁ ላይ አልገባም ባንቺም በአብርሃም እና ደግሞ በቃ ሰፊ ጊዜ ላገኝ አልቻልኩም። ከአንቺ ጋር ለማናገርም እድሎቹን እየተከፈትሽልኝ አይደለም። በቃ ማለት ሩታ አንቺ እንደምታስቢው አይደለም። በቃ ማለት ውሳኔዎችሽ ልክ ናቸው ልክ አይደሉም ምናምን ብለሽ አይደለም እዚህ የመጣሁት። ራስሽ መወሰን የምትችይ ሰው ነሽ። ግን ደግሞ ነገሮች እንደዚህ በውሳኔ ባትወስኝና እኔም ደግሞ የሆነ ውስጤ ላይ መጥፎ ነገር እንዲሰማኝ አልፈልግም። በሁለታችሁ ምክንያት እኔ መግባትም አልፈልግም። እርቅ ከተፈጠረ በኋላ ደግሞ ቤትሽ ላይ ለበዓል ከሁሉም ጋር ነው የተገኘሁትና እንደዚህ አይነት ሀሳብ ለምን እንዳሰብሽ አላውቅም። እኔ ምንም መጥፎ ነገር አላሰብኩምና ምን ለማለት ፈልጌ ነው ሩታ፣ አሁንም ቢሆን ከዚህ በኋላ ከተመለስኩኝ ምንም ችግር የለውም ማለት የሆነ እመለሳለሁ ከአሁን በኋላ ህይወትሽ ላይ አልገባም እያልኩኝ ድጋሚ ህይወትሽ ላይ እየገባሁ አይነት ስሜት የሚሰማሽ ከሆነ እኔ የወታችሁ ትዳር ማፋታትም አልፈልግም።
ስለዚህ ያው አንቺ ፈቃደኛ ሁኚ እንጂ ያው ፍቅር ማለት ለሚወዱት ሰው ደስታ መኖር ነውና እኔ ከህይወታችሁ እወጣለሁ። ውሳኔሽን እንድታነሺ እፈልጋለሁ። በእርግጥ በሱ በኩል ነው የመጣሁት። እሱን ነው በደንብ መግባባው ካንቺ ልክ። ስለዚህ እሱ እንዲደብረውም አልፈልግም። ካንቺ ጋር በመፋታቱ ምንም ደስተኛ እንደማይሆን ግልጽ ነው። ስለዚህ የእሱን ደስታ ነው የሚፈልገው። እኔ ምንም ችግር የለውም። አብራችሁ ወርቅ ፈጥራችሁ እሱ ደስተኛ ሲሆን ሳይ ምንም የሚከፋኝ ሰው አይደለሁም፣ ጠላቱ አይደለሁም። ስለዚህ ውሳኔሽን አንሺና በሰላም በፍቅር እንደ በፊታችሁ አብራችሁ እንድትኖሩ እፈልጋለሁ። እሺ ጨረሽ? ጥሩ ነው። መጀመሪያ እኔ እንደዚህ አይነት ውሳኔ ውስጥ እስከምገባ መጠበቅ አልነበረብሽም። ማለት እዚህ አይነት ውሳኔ ውስጥ የመግባቴ ምክንያት አንቺ ነሽ እያልኩሽ አይደለም። እንደዚህ አይነት ውሳኔ ውስጥ የመግባቴ ምክንያት እሱ እንጂ አንቺ አይደለሽም። ነገር ግን ሁሉም ነገር ገደብና የሆነ መስመር አለው። መስመርሽን እያለፍሽ በጣም በብዙ መንገድ መተሻል። አሁን እሱን ነገር ብታቆሚውም ባታቆሚውም ለኔ ምንም አድቫንቴጅ የለውም። ገባሽ? ምክንያቱም ያኔ እኔ አንቺ አግኝቼሽ ነገሮችን እንደዚህ እንዲሆን ፈልጋለሁ ወይም ከህይወታችን እንድትወጪ ፈልጋለሁ ስልሽ ያኔ ከልብሽ ቢሆን ኖሮ ታደርጊው ነበር። ዛሬ እዚህ አይነት ውሳኔ ላይ ስደርስ ምክንያቷ እኔ መሆን አልፈልግም ለማለት ከመጣሽ ሜቢ አላውቅም እሱን። ስለዚህ ያኔ መውጣት ትችይ ነበር። ይሄንን ውሳኔ እስከሚወስን ጊዜ መጠበቅ አይጠበቅብሽም። ገባሽ? እና ለዚህ ከሆነ የመጣሽው አመሰግናለሁ። ሀሳብሽን ለመግለጽም ስለሞከርሽ አመሰግናለሁ። ነገር ግን አሁን አንቺ ይሄንን ስላልሽኝ እኔ ምንም የምቀይረው ሀሳብ የለም። አይደለም ነው ነገሮችን እንደዚህ ጠንከር አድርጎ ለዚህ ውሳኔ ያበቃቃሽ የኔ ሁኔታ ከሆነ እርቅ ፈጥረናል አይደል? በኋላ አብረን እናከብራለን ብዬሻለሁ አይደል? ያሁን የትናንትናው ያለፈን እያነሳ በዚህ መልኩ እንደዚህ መሆን ልክ ነው ብዬ አላስብም። ስለዚህ ነገሮችን ወደኋላ እያሰብሽ ምናምን ነገር መረበሽ የለብሽም። በዚህ ልክ ነገሮችን ማክረር የለብሽም። ምክንያቱም ትዳር መፍታት መፍትሄ ሆኖ አይታየኝም እንደኔ ማለት ነው። ኦኬ፣ እሱ እንዳንቺ ነው። እንደኔ ደግሞ የሚታየኝ ያለ ምክንያቱም የነገሩ ወይም ደግሞ በቦታው ላይ ያለሽው አንቺ ስላልሆንሽ ወይም ተጎጂው አንቺ ስላልሆንሽ ነገሩን አክሬ ማየቴ ወይም ላላርጌ ማየቴ አንቺን ያን ያህል ሊያሳስብሽም ሊያስጨንቅሽም አይችልም። ምክንያቱም የነገሩ ባለቤት ስላልሆንሽ ባሽ ምንም ላይ መስልሽ ይችላል። አንቺ የምታደርጊያቸው ነገሮች ጀስት ሪላክስ ልታደርጊበት ትችያለሽ ምናምን። እኔ ምን አይነት ስሜት ውስጥ እንደሚከተኝ ብዙ ጊዜ ማንም ማለት ሴት መሆን ብቻ በቂ ነው በነገርሽ ላይ ይሄን ነገር ለመረዳት። በእንደዚህ አይነት ሁኔታ ውስጥ ሆና እኔ ምንድነው እያደረኩኝ ያለሁት፣ እሷ ምን ይሰማታል፣ ወይም ደግሞ ከሱ ጋር ያለኝ ቀረቤታ በምን አይነት መንገድ ነው ሰው ሊረዳ የሚችለው? የኔ ሀሳብ ይሄ ሊሆን ይችላል፣ ግን አቀራረቤ ልክ አይደለም። ከሌሎች ጓደኞቹ ጋር ምን አይነት ቀረቤታ አለኝ፣ ከሱ ጋርስ ምን አይነት ቀረቤታ አለኝ፣ ምን አይነት ጓደኛ ነው ለኔ የሚለውን ነገር ማሰብ ነበረብሽ። ገባሽ? ሲቀጥል ደግሞ እኔ አግኝቼሽ አውርቼሻለሁ። ከአንዴም ሁለት ጊዜ ለመነጋገር ሞክረናል። በሰላማዊ መንገድ አንዴ ደውለሽልኝ ለማውራት ሞክሬያለሁኝ። ግን ደግሞ አንቺ ያንን ነገር አክሰፕት ማድረግ ስላልፈለግሽ ወይም ልትረጂኝ ፈቃደኛ ስላልሆንሽ ዛሬ እንደዚህ አይነት ውሳኔ ላይ ስደርስ መተሽ እንደዚህ ነው እንደዛ ነው ልትይኝ እኔ ምንም ተቁም ነገር አልቆጥረውም። ይቅርታ አድርጊልኝ። አሁን እኮ ያለፉ ነገሮችን አልፈዋል። አሁን እያወራን ያለ ነው እሷ ከሆነች ህይወታችን ላይ ያለችው ይኸው ራሷ በራሷ አንደበት ከእናንተ ህይወት እወጣለሁ ብላለች አይደለ? ስለዚህ ፍላጎት ምንድን ነው? ሀሳብሽ ምን ነው? እሷ ስለወጣች እሷ ስላልወጣች ሳይሆን እዚህ ጋር አሁንም እንድታቀል የሚፈልገው ነገር የእሷ ውሳኔ እኔ ጋር ቫልዩ የለውም ነው እያልኩ ያለሁት። ምንም ሚዛን ውስጥ የሚገባ ሀሳብ አይደለም። ጥሩ እሺ፣ የኔ ሀሳብ አሁን ምን መሰለክ፣ እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው የምፈልገው። እዚህ ወረቀት ላይ እንድትፈርምልኝ። ይሄንን ወረቀት ከፍታ አንብበው። ምንም አንተን የሚጎዳ ነገር አይደለም። ባለፈውም ለመፈረም ምንም አይነት ነገር አይፈጅብኝም ወይም ኢዚ ነው ብለኸኛል። ፈቃደኛ ከሆንክ እዚሁ ሚዲያ ላይ ያየን ልትፈርምልኝ እንችላለን። እስክሪፕቶም ይዣለሁኝ። ፈቃደኛ ካልሆንኩ ደግሞ ትልልቅ ሰዎች ባሉበት ያው ከምንም በላይ ካሜራና ሚዲያም ትልቅ ምስክር ነው ብዬ አስባለሁ። አይ አልፈልግም እንደዛ አይሆንም ብለህ ካልክ ደግሞ ትልልቅ ሰዎችንም መሰብሰብ እችላለሁኝ። እንደዛ አድርገን እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። አንብበውና ወሰነሽ የመጣችው ፍቺውን ልታስፈርምልኝ ነው? አዎ እሱን ነው። እና አንብበውና
ሳታነበው ደግሞ ከሚሆን ሞር አንብበው አንደርስታንድ ብታደርገው ሞር ላንተ ነው የተሻለ ነው። የኔ በመምጣት ውሳኔ ለማወሰን እንትን ያልሽው እኔ ከህይወታችሁ ወደ ኋላ መመለስ ያለብን አይመስለኝም። ሄርሚ ሁሉን ነገር አውርቼ ጨርሻለሁ። ወደ ኋላ መመለስ አያስፈልግም። ወደ ኋላ እየተመለሽ ነገሮችን ለማንሳት ችግር የለም። አይዞሽ፣ ማንም ተወቃሽ ማያደርግሽም። ይሄንን እሱም አያውቅም። ታስፈርመኝ ነው። ይሄንን ወረቀት እስካሁን ድረስ አላየውም። ምን እንደሆነ ራሱ ጠይቂያት ምንም የሚመልስ ይኸው ካንተ እኮ ነው የምሰማው። ያም ሆነ በዚህ በቀን ፍላጎትሽን ንገሪኝ ብያት ነበረ። ዛሬ ለምን እንደተገናኘን ታውቃለህ። ወረቀቱን አይተኸዋል። የተሻለ አላየሁትም። አይሁን ምንም እግዚአብሔርን አላየሁትም። እስካሁን ድረስ ይኸውልህ እንደዚህ ፊት ለፊት እንኳን አልወጣሁትም። ይሄ ነገር እንዳይፈታ ፈርቼ ነበር መጀመሪያም የተናገርኩት። ምንም ቆይ ይቅርታ ማርኬ ተናግሬያለሁ። እሱን ማናችሁም ተወቃሽ እንድታደርጉት አልፈልግም። በቃ ሲጀመር ወደዚህ አንዴ እንኳን አለመጣሁትም። ከኋላዬ ነው ይዤው የነበረው። ስለዚህ ምን ሊያዝ ምን ላድርግ ምንም የሚያውቀው ታሪክ የለም። እሱን ተወቃሽ እንድታደርግ አልፈልግም። ይሄ የራሴና የራሴ ውሳኔ ነው። ገባ? እኔ ህይወቴ ውስጥ በምፈልገው ነገር ላይ ማንም መጥቶ እንዲወስንልኝ አልፈልግም። ይሄ የራሴ ውሳኔ ነው። ገባ አይደለ? ስለዚህ አንተም ብትሆን እቺን ወረቀት ከፍተህ አንብበህ በደንብ ተረድተኸው ደግሞ ሳልፈልግ ነው ወይም ሳላነበው ነው የሚለው ሀሳብ እንድታነሳው ስለማልፈልግ በደንብ አንብበውና ምንም አንተን የሚጎዳ ነገር አይደለም ያጻፍኩትኝ። ያው ከተፈረመበት በኋላ ማተም ይደረጋል፣ ያልቃል ሁሉም ታሪክ። ስለዚህ እዚህ አንብበውና ፈርም። ምንም አነበው ነገር የለም። አልፈልግም እንዴ እኔ አልፈልግም። ፍቺ ለምን እኮ አልፈልግም። መቼም አታስገድጂኝ ማረለ እንዴ? ፍቺ አልፈልግም አልኩሽ እኮ። ለምን? ምክንያትህ ምንድነው እንዴ? ምክንያቴን በተደጋጋሚ መናገር አይጠበቅብኝም። ግልጽ ነው ምክንያቴ እኮ። ምንድነው ምክንያትህ? እኮ ስለማልፈልገው ፍላጎትም እኮ ምክንያት ይኖረዋል። እኔ አሁን ይሄንን ነገር ለማድረግ ብዙ ፍላጎቶች ወይም ደግሞ ምክንያቶች አሉ። ይሄንን ነገር ለማድረግ ምክንያቶች አሉ። እንደዚህ አትሁኚ እንዴ! በዚህ ልክ እንድጨክኝ ያደረግሽ ምንድነው? ቆይ ራስ ምን ባጠፋብሽ ነው? ይቅርታ ራስህ ነህ። ምንም እንዳላጠፋህም ሊሰማክ ይችል ይሆናል ሜቢ። ማን ነው ቆይ ልብ